ሰላም ሰላም ውዶች፣ የዛሬን የወርቅ መረጃ በኢትዮጵያ በስንት እየተገዛና እየተሸጠ እንደሆነ የምንነግርበት ሰዓት ላይ ነው የምንገኘው። 24 ካራት፣ 23 ካራት፣ 22 ካራት፣ 21 ካራት እንዲሁም 19፣ 18፣ 17፣ 16፣ 15 እና 14 የተባሉትን ሁሉንም የወርቅ ካራቶች ዛሬ በህዳር 26 ዕለተ ዓርብ በኢትዮጵያ ብሔራዊ ባንክ ባወጣው መረጃ መሰረት በስንት መግዛትና መሸጥ እየተቻለ እንደሆነ የምናስመለክታችሁናል። የምንነግራችሁ ዋጋ እንግዲህ የጥሬ ወርቅ ዋጋ ነው፣ በግራም ማለት ነው። በአማካይ እንግዲህ ለመግዛት ወርቅን ከተሰራ በኋላ ለእጅ ጌጥ ወይም ለጆሮ ወይም ደግሞ ለአንገት መግዛት በምትሄዱበት ሰዓት ላይ በግራም በ3000 ብር አካባቢ ከ3000 ብር አንስቶ ልዩነት እንዳለው ልንነግራችሁ እንወዳለን ማለት ነው። ለምሳሌ 21 ካራቱ እዚህ ላይ 18282 ካልኳችሁ በውጭ ሄዳችሁ ስገዙ ደግሞ ከ23000 ጀምሮ ልትገዙ ትችላላችሁ ማለት ነው። እንግዲህ የተለያዩ የቫት ክፍያዎች አሉ፣ የሰራተኛ ወጪ አለ፣ የዲዛይን ወጪ አለ። በዛም ከፍም ዝቅ ሊል ይችላል ማለት ነው። በተለያዩ መረጃዎች እንዳሳወቅኳችሁ ማለት ነው። ምናልባት አዲስ ከሆናችሁ ደግሞ ለዚህ ዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ዩቲዩብ ቻናል ላይ ወርቅና ከወርቅ ጋር የተያዙ ብዙ መረጃዎችን የምንለዋወጥበት ዩቲዩብ ቻናላችን ነው። በመግባት ሰብስክራይብ በማድረግ እንዲሁም በየዕለቱ የምንለቃቸውን ከወርቅ ጋር የተያዙ ዓለም አቀፍ የሆኑ ዋጋዎችን እንዲሁም የሀገር ውስጥ ዋጋዎችን መከታተል የምትችሉ መሆኑን አስቀድመን ለመግለጽ እንወዳለን። ዛሬ ወደ ወጣው ወደ ካራቶቹ ዋጋ የምንሄድ ይሆናል። ከትላንትናው ቀን ጋር ሲነጻጸር ጨምሯል ወይስ ቀንሷል የሚለውንም በዛው እንመለከታለን ማለት ነው። ከታችኛው ካራት እንጀምራለን። 14 ካራት 14 ካራት ዛሬ እየተሸጠ የዋለው 1 ግራም ማለት ነው በ12204 ብር ነው። 14 ካራት ትናንትና የነበረው 12188 ነው። ኦልሞስት እዚህ ላይ እንደሚያመለክተው ከሆነ በ26 ብር አካባቢ ኦልሞስት 26 ብር መሙላም ወደ 16 ብር አካባቢ ልዩነት ብቻ እንዳለው ነው የሚያሳየው ማለት ነው። በ16 ብር አካባቢ ጨምሯል ትላንት ከነበረበት። በመቀጠል የምንመለከተው ደግሞ 15 ካራቱ ይሆናል። 15 ካራቱ ዛሬ እየተሸጠ የሚገኘው በ13079 ነው። ትላንት የነበረው ደግሞ በ13058 ብር ከ83 ነው። ይህም በዛ ብር አካባቢ ልዩነት አለው ወይም ደግሞ ከፍ ብሏል ማለት ነው። ሌላኛው የምንመለከተው ካራት ደግሞ ባለ 16 ካራቱ ሲሆን ባለ 16 ካራቱ ዛሬ ለዓርብ ህዳር 26 ላይ እየተሸጠ የሚገኘው በ13950 ከ94 ነው። 16 ካራቱ ትላንት የነበረበት መሸጫ ዋጋ 14929 ነበር። ይህም በ20 ብር አካባቢ እንግዲህ ጭማሪን አሳይቷል ትላንት ከነበረበት ዋጋ ማለት ነው። ቀጥለን የምንመለከተው ባለ 17 ካራቱን ነው። ባለ 17 ካራቱ 14822 ከ87 እየተዘረዘረ ነው የሚገኘው 14822 ከ87። በመቀጠል ትላንት የነበረበትን ዋጋ አስተያየተን ብንመለከት ትላንት ይሸጥ የነበረው በ14800 ነበር ማለት ነው። እንግዲህ እየነገርናችሁ ያለነው ካራቶች 14 ካራት፣ 15 ካራት፣ 16 ካራት፣ 17 ካራት ብዙ በገበያ ላይ እየተንቀሳቀሱ ያልሆኑ የካራት አይነቶች ናቸው። ብዙ በገበያ ላይ የሚገኙት ከ18 በላይ የሆኑ ናቸው። ዋጋቸውም እንደዛው ከፍ ያለ ነው። ነገር ግን እነዚህ የወርቅ ንጽህናቸውም አነስተኛ ነው። ነገር ግን ገበያ ላይ ቢኖሩም ያን ያህል አይደለም፣ ወይም ደግሞ በልውውጥ ላይ በትራንዛክሽን ላይ የበዛ ሚና የላቸውም ማለት ነው። ከ18 ካራት አንስቶ ስንመለከት ይልቅ 14 ካራት ሞር ትንሽ ጠንከርም ስለሚል ከሌሎቹ ካራቶች ማለት ነው ይታወቃል ማለት ነው። ቀጥለን የምናሳያችሁ የ18 ካራቱ ነው። የ18 ካራቱ ዛሬ እየተሸጠ የሚገኘው በ15800 ይቅርታ 18 ካራቱ በ15694 ከ80 ነው በመሸጥ የሚገኘው 15694 ከ80። ትላንት የነበረበት መሸጫ ደግሞ 15670 ከ60 ነበር። 19 ካራቱ ስንመለከት 19 ካራቱ ወርቅ በኢትዮጵያ ዛሬ ህዳር 26 ላይ እየተሸጠ የዋለው በ16566 ከ74 ነው። ትላንትና የነበረው 16541 ነበረ። እንግዲህ እንደመመልከት እንደምችለው በ25 ብር አካባቢ ጭማሪ አሳይቷል። የዛሬው ጭማሪ እየተከታተላችሁት እንደሆነ እስከ መጨረሻው ምናልባት የምንሄድበትም ቢሆን ነገር ግን ያን ያህል ልዩነት የለውም ከትላንት ጋር።
ከ100 ብር በታች በሆነ ልዩነት ነው በምሽት ላይ ያለው ከትላንትናው ቀን ጋር ማለት ይቻላል። እንግዲህ ሰብስክራይብ ሳታደርጉ እየተከታተላችሁ ካላችሁ ሰብስክራይብ እንድታደርጉ በድጋሚ ለማሳሰብ እወዳለሁ። በመቀጠል የምንመለከተው 20 ካራቱ ነው። 20 ካራቱ ለ21 ካራቱ በጣም የቀረበ ነው ዋጋው ማለት ነው። አንዱ ግራም ዛሬ እየተሸጠ የዋለው በ17438 ከ68 ነው። ትላንት ይሸጥ የነበረው ደግሞ በ17411 ከ77 ነበረ። እንግዲህ በዚህ ላይ መመልከት እንደምንችለው በ37 ብር አካባቢ ልዩነት ነበር። 21 ካራቱን ስንመለከት በ18310 ከ61 እየተሸጠ ነው የዋለው። 21 ካራቱ ደግሞ በ18282 ከ36 እየተሸጠ ውሏል። ቀጥለን የምንመለከተው እንግዲህ ከ21 ካራት ጋር ኢንተርቼንጅ በመሆን አገልግሎት በመስጠት ላይ የሚገኘውን ባለ 22 ካራቱን ይሆናል። ትናንትና 22 ካራት ሲሸጥ የዋለው በብሔራዊ ባንክ መግዣና መሸጫ ዋጋ መሰረት ማለት ነው በ19152 ከ95 ነበር። ዛሬ 19182 ከ54 እየተሸጠ ውሏል ማለት ነው። ስለዚህ ትናንትናና ዛሬ ልዩነቱ 30 ብር እና 30 ብር ብቻ ነው 22 ካራቱን በተመለከተ ማለት ነው። እንደሚታወቀው ከሆነ 22 እና 21 ካራት በሀገራችን እጅግ በጣም ብዙ ሰዎች የሚመርጣቸው የካራት አይነቶች ናቸው ማለት ነው። ከዛ በታች ያሉት ደግሞ ሰዎች እንደ አቅማቸው አነስተኛ የሆነ ዋጋን በሚፈልጉበት ሰዓት ላይ ምርጫ የሚመርጧቸው የወርቅ አይነቶች ነው ማለት ነው። እስከ 22 ቀን ያሉት ካራቶች በብዛት ማለት ነው ብዙ ሰዎች ይመርጧቸዋል። ከ22 በላይ ያሉት ደግሞ የሚመርጣቸው እነማን ናቸው ካላችሁ፣ በተለይ ኢንቨስተሮች ብርን ከማስቀመጥ ይልቅ ወርቅን ገዝቶ ማስቀመጥ የሚፈልጉ ሰዎች ደግሞ ከ22 በላይ የሆኑትን 23 ካራት እና 24 ካራትን እንደ አማራጭ በማድረግ በብር ፋንታ ማለት ነው ያስቀምጣሉ ማለት ነው። ሲገዙም እንግዲህ በተለያዩ አይነት በዋንጫ ሊገዙ ይችላሉ፣ በሳንቲም መልክ ሊገዙ ይችላሉ። በተለያዩ አይነት መልክ ገዝተው ያስቀምጣሉ ማለት ነው። ቫሊዋቸውም ከጊዜ ወደ ጊዜ የሚጨምር ነው ማለት ነው። 23 ካራቱ ዛሬ ዋጋው 20,054 ከ48 ነው። ትላንትና 20,023 ብር ነበረ። ዛሬ 20,054 ብር ከ48 እየተሸጠ ውሏል ማለት ነው። ሌላኛው በመጨረሻ ወርቅ ጨምሯል ወይም ቀንሷል የሚለውን መር የሆነ መረጃ የሚሰጠን 24 ካራቱ ነው። 24 ካራቱ 20,926 ከ41 ሲሸጥ ትላንትና የነበረው ደግሞ 20,894 ነው እየተሸጠ የሚገኘው። በዚህ ላይ መመልከት እንደምንችለው በ24 ካራቱ ማለት ነው የ30 ብር ልዩነት አለ ማለት ነው። ከትላንቱ በ30 ብር ዛሬ ላይ ጨምሯል ማለት ነው። እንግዲህ ጨምሮ የዛሬ ሳምንቱ አርብ ዕለት በሰርገት ላይ የተወሰነ ቅናሽን አሳይቷል፣ ጭማሪ አሳይቷል ማለት ነው። ያን ያህል ግን የበዛ ጭማሪ ነው ማለት አይቻልም ማለት ነው። ነገም ያለውን በዓለም አቀፍ እንዲሁም ደግሞ በሀገር ውስጥ ያለውን የወርቅ ዋጋ ተከታትለን የምናቀርብላችሁ ይሆናል ማለት ነው። ለአሁኑ ለሰጣችሁን ጊዜ እጅግ በጣም እናመሰግናለን። ሰብስክራይብ ማድረግ አይረሳ። መልካም ጊዜ